የባቢሎን ንጉሥ የናቡከደነፆር ታሪክ። የባቢሎን ንጉሥ በቤተ መንግሥቱ በሰላም ተቀምጦ ሳለ አንድ እንግዳ ሕልም አየ። ይህ ሕልሙ ልቡን አሸበረው፣ መንፈሱንም አስጨነቀው። በዚህም የተነሳ የባቢሎንን ጠቢባንን ሁሉ ተጠሩ። ነገር ግን የሕልሙን ፍቺ ሊነግሩት ግን አልቻሉም ነበር። በመጨረሻ ግን የአምላክ መንፈስ ያለበት ዳንኤል ወደ ንጉሡ ቀረበ። ንጉሡም ዳንኤልን እንዲህ አለው፣ ዳንኤል ሆይ በራእዬ በምድር መካከል እጅግ ረጅም የሆነ ዛፍ አየሁ። ዛፉ ከሰማይ እስኪነካ ድረስ አደገ፣ ቅጠሉም የተዋበ ፍሬውም የበዛ ነበር። አራዊት በጥላው ያርፉ፣ ወፎችም በቅርንጫፉ ይኖሩ ነበር። ነገር ግን ድንገት ከሰማይ አንድ ቅዱስ ጠባቂ ወረደና ዛፉን ቆርጠ አውድማው፣ ነገር ግን ጉቶው በብረትና በናስ ታስሮ በምድር ተው አለ። የዛፉም ልብ ከሰው ልብ ወደ አውሬ ተለወጠ። 7 ዘመናትም እስኪፈጸም ድረስ በምድረ በዳ ሳር ይበላ ዘንድ ታዘዘ። ይህ ሁሉ የተደረገው ልዑል አምላክ በሰው መንግሥት ላይ ሥልጣን እንዳለው ለወደደውም እንደሚሰጠው ሕያዋን እንዲያውቁ ነበር። ዳንኤልም ይህን ሲሰማ ለአንድ ሰዓት ያክል ተጨነቀ። ምክንያቱም ሕልሙን ለራሱ ለንጉሡ የሚነግር ማስጠንቀቂያ ነበርና። ዳንኤልም በድፍረት እንዲህ አለ፣ ንጉሥ ሆይ ያ ዛፍ አንተ ነህ፣ ታላቅነትህም እስከ ሰማይ ደርሷል። ነገር ግን ከሰዎች ትሰደዳለህ፣ መኖሪያ ከአውሬ ጋር ይሆናል፣ እንደ በሬም ሳር ትበላለህ። 7 ዘመናትም በላይ ያልፋሉ። ነገር ግን ጉቶ መትረፉ መንግሥት ከሰማይ እንደሚመጣ ካወክ በኋላ እንደገና እንደሚመለስልህ ምልክት ነው። ስለዚህ ንጉሥ ሆይ በጎ አድራጎትን በማድረግና ኃጢአትን በመተው ራስን አድን። ዳንኤልም በመጨረሻ ኃጢአትን በመተው ራስን አድን በማለት ዳንኤል ለንጉሡ ምስጢር ቢጤ ጣል አደረገ። ንጉሡም ከ1 ዓመት በኋላ ናቡከደነፆር በባቢሎን ሰገነት ላይ ቆሞ ይህች ታላቂቱ ባቢሎን እኔ በጉልበቴ ብርታት ለግርማዬ ክብር የሠራዋት አይደለችምን? በማለት በራሱ ኃይል ተመካ። ገና ቃሉ ከአፉ ሳይወጣ ድምፅ ከሰማይ መጣ፣ ናቡከደነፆር ሆይ መንግሥት ከአንተ ዘንድ አለፈች። በዚያች ሰዓት ንጉሡ ከሰው ተለየ። እግሩ እንደ ንስር ላባ፣ ጥፍሩ እንደ አውሬ እስኪረዝም ድረስ በሜዳ ሳር በላ። የእግዚአብሔር ቃል ሲናገር ትዕቢት ውድቀትን ትቀድማለች ብሎ ይናገራልና። ንጉሡ የተከበረ የነበረ ንጉሥ አሁን ፀጉሩ ረዝሞ ጥፍሩ አድጎ በሜዳ ሳር መብላት ጀመረ፣ በጫካ መኖር ጀመረ። 7 ዘመናት ካለፉ በኋላ ናቡከደነፆር ዓይኑን ወደ ሰማይ አነሳ፣ አእምሮውም ተመለሰለት። በዚያ ጊዜ ንጉሡ የሰማይን ንጉሥ አመሰገነ፣ አከበረም። ሥራው ሁሉ እውነት መንገዱም ፍርድ ነውና አለ። በትዕቢት የሄደውን የሚያዋርድ ትሑታንን ከፍ ከፍ የሚያደርግ አምላክ መሆኑን አወቀ። በመጨረሻም ናቡከደነፆር ወደ ዙፋኑ ተመለሰ፣ መንግሥቱም ከበፊቱ ይልቅ በረታ። አስተውሉ፣ ንጉሡ ናቡከደነፆር ወደ ንግሥና የተመለሰው ልቡን ወደ እግዚአብሔር ከመለሰ በኋላ ትዕቢቱን በመተው በትሕትና ወደ እግዚአብሔር ከተመለከተ በኋላ ነበር። እንዲህ ልበላችሁ፣ ልዑል አምላክ በሰዎች መንግሥት ላይ ይሰለጥናል፣ የፈለገውንም ይሾማል።
በትዕቢት የሚሄዱትንም ያዋርዳል። እግዚአብሔር ከእንደዚህ አይነት ውድቀት ይጠብቃችሁ። እግዚአብሔር በሰጠን ዕድሜ በማስተዋል እንድንመላለስ እግዚአብሔር እርዳን። በማስተዋል ተመላለሱ። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ለሌላ ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳትረሱ። እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አበረታቱ።